أميت شنو بنات شني ጭንቀን ያለኝ እኔ ምን እንደማረግ ምን እንደምሆን እኔ ግራ ገብቶኝ ያለኝ እኔ በማላውቀው ጉዳይ አሁን ስለሽ እኔን ነው አሁን አብዛኞቹ እኔ ከኔ ጋር አብሮ ስለመጣ እኔን ነው ማንንም ሰው የሚጠረጠረው ወጥቶሻ ምክንያቱም ከኔ ጋር ነው አብሮ የመጣው እኔ ነኝ ይዞ የመጣሁት ስለዚህ ልጠይቅ የምችለው እኔ ሁላችንም እኮ እንጠይቃለን እዚህ ቦታ ላይ የነበሩ ሰዎች እያንዳንዱ ሰዎች መጠይቃለን አይደለማ ሞርን እኔን ነው ልጠይቅ የምችለው እኔ ምንም የማውቀው ነገር የለም በዚህ ጉዳይ ላይ እኔ እሱ አሁንም ባለፈው የምናገረው እውነታውን የምናገረው ስለቸገረውና ይቅርታ ልጠይቅ ስላለኝ ብቻ ነው ይዤው መጣሁት እንጂ ለሌላ ነገር ለምንም ማስቤ አይደለም ግን አሁን ላይ አሳዘነኝ ሳየው በሆነ መንገድ እኛን ለመጉዳት ብቻ እነሱን ለመጉዳት ብቻ ነው የሚፈልገው ለሱን እኮ እሺ ብለን ማምጣት አለ እንዴት እንደሆነ በቦታው ሳይሆን አሳዘነኝ ምን ላድርግ እኮ አትናገር እንጂ በቃ እኔን ምን ልበል እንዴ ስታየኝ እኮ ይደብራታል ይከፋታል በቃ ከሱ ጋር እሱ ይዞት ባይመጣ ኑሮ እንደዚህ አይሆንም ነው የምትለው ወይኔ ልውልኛ እኮ የምናረጋው ነገር ስለጠፋን እኮ ነው ምንም እኮ መፍትሄ ስለታጣጣ እኮ ምን ማድረግ ነው እሺ አሁን የሚቻለው ከቀን ወደ ቀን ሐኪሞቹም የሚሉት ነገር ትንሽ ይከብዳል ትንሽ እንኳን አይደለም በጣም ነው የሚከብደው ለምን ትንሽ ትላለህ የተባልከውን እየሰማክ በጣም ትንሽ ነው ትላለህ በጣም ነው የሚከብደው ሐኪሞቹም ከቀን ወደ ቀን እየተናገሩት ያሉት ያለበት ሁኔታ ምግብ አይቀምስም ፈሳሽም አይወስድ ሰው ተኝቶ እንኳን እንደዚህ አይነት እኮ ሆኖ እኮ ሰው እኮ ታሞ ሆስፒታል ሲገባ ራሱ እንዴት እንደሚጨንቅ እንዴት እንደምናይ እስከዛ ያንን መከራ አለፍን ሲባል እንደገና ድጋሚ ሌላ መከራ የሟለቀ ሲባል ደግሞ ወደ ሳሚ ዞረብን እንዴት ነው ታዲያ እኮ እሷም ግራ ግብት ነው ያላት ግራ እኔ እንጃ ምን ላድርግ እሷን ላጽናና ወይስ ደግሞ እሱን የታመው ምን ላድርግ ስልክም እኮ አያነሳም አሁን እኮ ዮናስም እኮ እኔ ሄዳለሁ አንዳንዴ በቃ ስራም አለኝ ሄዳለሁ ግን እሱ ደግሞ ስደውልለት የቀን ውሎን እንዴት አደረ ብዬ ዮናስም ስልክ እያነሳልኝ አይደለም ዮናስ ያለበት ሁኔታ ዮናስ እኮ ከታመመው የባሰ ነው አይተዋል እንዴት እንደሆነ ዮናስ እንዴት ሰብር እንዳለ እንዴት አይተዋል አሁን እሷ ከዛም መጣ ድጋሚ ልጆች ማጥዋል አረ ፈጣሪ እኔ ግን ይልሽ አሁንም እውነቱን ነው እኔ ማውቀው ነገር የለም በዚህ ውስጥ ወደ እኔ እንዳይመጣ ሁሉም ነገር እኔ እኮ ምንም ማውቀው ነገር እኔ ሲጀመር እኮ እንዴት ልበል ነው ማን ይመጣ ይላል እሷንም እንዲህ ውስጥ መከራ ውስጥ ምንድን ነው ዮናስ ችግር አለ ቤት ነው በእናትህ ዮናስ በእናትህ አታስጨንቀን የተፈጠረ ችግር የለ ወይ ምንም እኮ የሚለወጥ እኮ ነገር ምንድን ነው እሱ ነበር እኮ የነበረው አንቺ እንደምታውቂው ነው ምንም አዲስ የተፈጠረ ነገር የለም ግን እኔ የምትገርሙ ምንድነው የሚያጨቃጭቃቸው አሁንም እዚህ ጋር ተሰብስባችሁ እናንተ መጨቃጨቅ እና እሺ አንተ ነው ነገሮች አንተ አይደለም እኔ ግን መልሽ ቢያንስ ትላንትና የተሰራው ስከሽ ተሰራ አይደል ባለማው ድጋሚ እዚህ ጋር ቆመሽ የምታወሩ ከሱ ጋር መለፋለፍ ምንድን ነው ጥቅሙ? ዮናስ የሆነ መፍትሄ ከመጣ ብዬ እኮ ነው። እኔ ምን አደረኩኝ ታዲያ? የማይታመኑ ሰዎች ማንነታቸው የማይታወቁ ሰዎች እኮ እዚህ ቤት ገብተው ሲሉ የዛን ጊዜ ነበር አይደለም። ስማኝ ዮናስ፣ እኔ እኮ በቃ ተቸግሮ አየሁት ይዤው መጣሁ እንጂ እኮ ሌላ ነገር ያደረኩት እሱ የራስህ ስህተት ነው። እግዚአብሔር ይጠይቃል። እኔ ስላንተ አይመለከተኝም። እሷም ቢሆን ያለችበት ጭንቀት ምናምን ይገባኛል። እሺ ግን
ትናንትና ብዙ ነገር ማስተካከልና ማስተዋል ትችላለህ። አይደለም ያቺን ሴትዮ እዚህ ቤት ስትቀመጥ ምንነቷን ማጣራት እኮ ነበር። ሴት ልጅ እኮ ነሽ። ቀስ ብለሽ በብልሃት እኮ ማንነቷን ማወቅ አትችይም ነበር? ዛሬ ወንድሜ እንደዚህ እሱ ከሆነ በኋላ አይደለም እኮ በቃ አንተ እኮ ብቻ አይደለም እሷም ይኸው ካንተ በላይ እኮ ለልጆቼ እኮ ያስፈልጋል። እኔ ማለት አንተ ወንድም እኮ አይደል? እኔ ደግሞ ልጆቼ አባታቸው ናቸው እኮ። አንቺ ጥፋት ነው እያልኩ አይደለም፣ ግን ብዙ ነገር ማስተካከል ትችል ነበር። አልተውኩት ሳይፎ አይደለም ሌላ ሰው እኮ ነው። አዎ እኮ አሁን እኮ በምን ምክንያት አሁን ሆስፒታል ደግሞ ማለት ነው። ከዚህ በላይ በቃ መቆየት ብዙም አያስፈልገውም ወይ ሌላ ዲፈረንስ አፍላችሁ እሺ አሁን አንተ ቆይ ለምንድን ነው ትተኸው የመጣኸው? እሺ ዮናስ ማን አለ አሁን ከሱ ጋር አልሄዱም አይደል? እነሱ እነ ዳዊት አልሄዱም አይደል? ዮናስ በእናትህ ንገረኝ። ብቻው ከሆነ እኮ አይሆንም። ቆይ ለምንድን ነው ዝም የምትለው? እና ብቻው መሆኑና ለመሆኑ እኮ አይደለም ዋናው እኮ እሱ አይደለም። ሳሚ እንዴት ነው አሁን? እሺ ዋናው እሺ የሆነው ነገር ሆኗል፣ ግን አሁን የተፈጠረበት ችግር መታወቁ ነው ማለት በቃ ማን እንደዛ እንዳደረገው ማወቃችን ነው። በምን ምክንያት እንደሆነ ማወቅ እሺ ነው በቃ በእኔ አሁን ይሁን ነበር ብዙ ነገር እየተጠራጠረ ከዚህ በኋላ ሰው ራሱ ነው ብዙ ነገር ሊለኝ ይችላል። ሁለተኛ ነገር በእኔ ምክንያት ነው ይሄ ጣጣ ሁሉ የመጣው ማለት ነው። መጀመሪያው ይሄ ሁሉ ተቋጭቶ ቢሆን ይሄ መከራም አይመጣብንም ነበር። እሺ ይሆነ እኔ ደግሞ አሁን እስከ ልክ ድረስ ነው የሚለው እግዚአብሔር ብቻ ነው። እግዚአብሔር እሱ ይጠብቅልኝ ከክፉ ነገር ማለት ነው። አሁን ያለበት ነገር አስጊ ቢሆንም ግን ምንም ነገር ሆኜ የምችለውን አደርጋለሁ። ሲቀጥል ደግሞ አሁንም ምን የምለምን ይሁን አሁንም የምለምን የቻልኩን አድርግ በቃ ይሄ ሰው እንደመጣ ሁሉ የቻልኩን አድርግ በቃ አይደለም ወደ እኔ ሁሉ ነገር ለምንድን ነው ያሰብኩኝ አይደለም። እኔ አንተ ክፉ ነገር አድርገሃል ብዬ እያልኩ አይደለም፣ ግን በቃ ቢያንስ ሰበብ ውስጥ ነበርክበት ይዘኸው መታህል ሰው ማለት ነው። አዎ ወይ እኮ አልካርኩም ይዤው መጥቻለሁ። ተጨጋጨባ እሱ ስለመምጣት ለመምጣት አይደለም እሱ ጋር ያቺ ሴትዮ የት ነች ሲጀመር? አይደለም አሁን ፖሊሶቹም እንዳሉት እንደሆነ ፖሊሶቹም ያሉት እነሱ ተይዘዋል፣ መያዛቸው ነው፣ ምርመራ እየተካሄደባቸው የነበረውን ጠርሙሱን ወስደውታል። ሲጀመር እኮ በሱ ነው እንትን የሚያወቁት ማለት ነው። መመረዝ ራሱ ያወቁት እሱ ነው። ሲጀመር ምንም እኮ ጥርጥር የለውም። ቆይ አይደለም አሁን እያንዳንዱን ነገር ቀስ ብለን ማጤን ነው ያለብን። እሺ የተመረዘ ነገር አለ ብለው ሲሉ የዛን ቀን ጠጥቶ ነበረ መጠጥ ራሱ ነው ይዞ መጥቶ ነበረ ምናምን ብዬ ሳስረዳቸው ምንድን ነው ያሉት? እንትኑ ራሱ ብርጭቆ የዛን ቀን ሳይታጠብ እዚህ ደንግጠን ስለሆነ የወጣ ነው ሳይታጠብ ብርጭቆን አምጪ፣ እንደገና ደግሞ የተጠጣበትን ወይኑ አምጪ ነው የተባለው። ወይኑ ላይ ንጹህ ነው ሉል የተቀዳለን ለኛ የተቀዳለን ወይን ንጹህ ነው። ብርጭቆ ግን ልክ አይደለም የተባለው። ቆይ አይደለም እንደሱ አይደለም እና ከየት መጣ ብርጭቆ? እንደሱ ነው አይደለም። ሁላችንም እኮ ያንን መጠጥ እኮ ጠጥተናል። ወይ እዚህ ነበርክ አይደል አንተ? ጠጥቻለሁ። እስቲ አስረዳኝ፣ እንዴት ነው ግን እንደዛ ሊሆን የቻለው? ዮናስ ይዞ መጣ። ሲጀመር እኮ መጡ ከሱ ጋር ማለት ነው። ጥያቄ ሆነብኝ። በቃ ዝም በይ አንተ ማለት ነው። እስቲ እንዴት የተፈጠረው ምንድነው የሆነው ንገረኝ እስኪ። አብረን መጣን። እኔ ይዤው የመጣሁት እንደነገርኩ በቃ ይቅርታ ሌላቸው ነው። ወይን ገዝተን አብረን መጣን። ማን ነው ወይን ቀድፎ የሰጠው? ማን ነው? ቆይ ከዛ በኋላ ይኸውልህ ቻለ እንደ ገቡት የሆነ ነገር አስቡ። እንዴት ተቀነባብሮ ነው? ቆይ ስማኝ፣ እንደታሸገ ምናምን አይተናል። እንደታሸገ ምናምን አየን። መጀመሪያ እኮ ራሱ ልጁ ጠጥቷል። ሁላችሁም አይደለም እንደዛ ተንከራቱ ሆስፒታል የተኛው ወንድሜ ብቻ እኮ እንደሱ አይደለም። አትንገረኝ። መጀመሪያ የጠጣው እኮ እሱ ነው አይደል እንዴ? ከዛ በኋላ ነው የጠጣውኝ። አሁን ያለበትም ሁኔታ ታውቃለህ። አጣጣው አይደለም ቀርቶ ያመጣው ዋናው አንተ አይገባህም እንዴ ነው? ለምን ሆነ አይገባህም እንዴ? ልጅቷ ቀርታ መጣች። ካመጣች በኋላ ምን አርጋ ነው ይዛ የመጣችው? ጥያቄ አይገባም። ምን ብታደርግ ራሱ ብቻዋን አይደለም ብታደርግ ወይኑ ነው ተወስዶ ንጹህ ነው እና ታዲያ የተመረዘው እኮ ነው የምትባለው። አሰብም እንደ ምላችሁን ነገር
ውጡ በቃ ሁላችሁም አልፈ ስለዚህ እኮ ሁላችንም ጠጥተን የእሱ ብቻ ነው እንደዛ ሊሆን የቻለው። ሲጀመር እኮ እናንተ ራሱ ለእሱ እሷ ይቺ ልጅ እንዴት ነው ቀድታ አስቀምጣ አምጥታ ሰጣችሁ የጠጣችሁት እናንተ ራሱ ማለት ነው። አንቺ ራሱ እንዴት ነው የምጠጪው? እሱ የቀዳችሁ እኮ ለማጨው ወንድሜ ላይ እሱ ብቻ ይጎዱ ነበር። እሱ ብቻ ብርጭቆ ነው እኮ ማለት ነው። ጽሑፍ የለበትም አይሆንስ ለኔ ሁን የመጣው ነገር ለማን እንደሆነ እኮ ወይ ለሆነ ሰው እዚህ ጋር ብርጭቆ እኮ ጽሑፍ ሳሚኒ የሌለው ወይ ደግሞ ስፍሩ ነው ያነሳው። በፍጹም በቀነባዶ ለሱ የሆነ ነገር ያደረገችው ነገር አለ። ስለዚህ ከሁላችን ከጠጣነው አንዳችን የሆነ ነገር እንድንሆን ነበር ማለት ነው። አንዳችሁ አይደለም አሰማም እንዴ እሱ ላይ ብቻ ነው ተሳክቶላቸዋል ያሰቡት ሰዎች። እሱ ለሞዳ ነበር አይደለም እንዴ የተሰጠን እኮ ብርጭቆ እኮ ሁላችንም እኮ አንድ ላይ ነው ያነሳነው። እሱ ታመመ እንጂ እኮ ማለት ነው። ይሄን እኮ እኔ እንደሆነ እችላለሁ ሊሆን እንዴት ነው አንተ ልትላችሁ ነው? ያ ብርጭቆ ላይ እኔም ባነሳው እኮ ብጠጣው እኮ እንደዛ ነበር ነው። ቆይ ልጅቷ እስካሁን እንዴት ልጅቷ ይዛ የመጣችበት መንገድ እኮ ማለት ነው ካስተዋላችሁ እስኪ ቪዲዮ ነው አሁን እኔ የማስበው ልንገርሽ፣ አንድና አንድ ልጅቷን በዋስም ይሁን አስፈትተን አንተን ስላለው ነገር መጠየቅ ነው። ዋስ መውጣት አለባት። ልጅቷ እስከ ዛሬ ድረስ እየሰራች የነበረው ድራማ በስነ ስርዓት ታውቃለች። ስልኩ በስነ ስርዓት ልጅ ተውጣ ከዚህ ቤት። እኔ ልጆቼን በፈራ ልጆቼ ሰው እኮ በዚህ ሰዓት እኮ ማንም ሰው አይታመንም። ልጆች የሆነ ነገር አድርጋ ብትሄድስ ስል ምንድን ነው የምታደርገው? እንደዚህ ሰው ራሱ ልጅ እኮ ናት ይለኛል። አይደለም በቃ ነገር አሁን አንድና አንድ ልጅቷን ማስወጣት ነው ያለብን ከፖሊስ ጣቢያ። አንተ በቀላሉ አንተ በዋስ ብለህ አይደለም በዋስ ዋስትና ጠይቀን እሷን አስወጥተን ያለውን ነገር እሷን ነው መጠየቅ ያለብን። እውነታውን ልናገኝ የምንችለው እሷ ጋር ነው። ፈለገውን ብር ይጨርስ። እሷ በዋስ ተውጣ ነገር በዋስ ማንም ማስወጣለን። በዋስ ተውጣ እሷን እናስመጣ። ኬስ ማነው እንዲሆኑ ከራሷ አንደበት መስማት እንችላለን። ስለዚህ ራሷ ከራሷ አንደበት አስመጥተን በጸባይ የምንጠይቃት ማነው? ወይስ ደግሞ ሌላ ሰው አለ ወይ ማለት እኔ አንተን አምናለሁ ሉል እኔ አንተን ንጹህ አድርጌ ነው የማስበው። ሌላው ደግሞ ምንድነው ይሄ ነገር ተፈጠረ? ከየት ነው የመጣው? ምንድነው እዚህ በምክንያት ነው እንደሱ ሊሆን የቻለው ሁሉም ብለን መጠየቅ አለብን። ወንድሜ እንደዛ ተዘርሮ አይቀርም። ሉል አንተ ስለ ህግ በደንብ የተሻለ ከኛ ታውቃለህ አይደል? መውጣት አለባት ያቺ ሴት። እሱ ብቻ ሳይሆን አሁን ሳሚ ያለበት ሁኔታ እንዴት አውጣታችሁትም እኮ ይቺ ልጅ ባትናገርስ? እሱ ትናገራለች። በውዴታ እኮ አይደለም በግዴታ ነው። ሳሚ ያወጥሽ ያለበት ሁኔታ እንዴት ነው ንገሩኝ። ሳሚ አትይገኝ እኮ እሱ ያለበት ሁኔታ ምንም አታወቅም። ናና ያው በቃ ምንም በጣም ነው የሚያሳዝነው። ማለት እንደዚህ ሰው አትመን ስንለው ነው መጨረሻው። በነዚህ መከራ ሁሉ እርግጠኛ ነኝ እኔ እሙ ምን አለች በሉ ይቺን ናት ሁሉ ከሆነ እንድትሳረግለት እዚህ ቤት የገባችው። በፊትም የኔ እንደዚያ ሁሉ ያን ሁሉ ስቃይ ስታሰቃይ የነበረችው ቪዲዮ አይቻለሁ። በፊት ያመጣችው ማለት አለባት አይችል ማደርገው ነገር ማለት አሁን አንተ ይልለትና እኔ መጣሁ ምግብ ምናምን ይዤ ማለት ነው። ለዚህ ሁሉ ፈተና ይሄ ሁሉ ተጠያቂ የሚሆነው አይደለም። አንድ ያዳን ደፍለ ሁለት ደግሞ በራሷ ነው የምትሆነች ማለት ነው። ለማያቸውን ተለይ ስለዚህ እኔ ማድረግ ያለብኝ አሁን አንድና አንድ እውነታውን ማወቅ። ያን እውነታ ደግሞ እውነታው ያለው እሷ ጋር ልጅቷ ጋር ነው። ስለዚህ በቃ እግዚአብሔርን በቃ በምትችሉት ነገር አንተ በምትችለው ነገር አሁን በቃ ልታረጉት ነው። እኔስ ምንም ማድረግ አልችልም። አይደለም ወደ ጣቢያ ሂጂ ማድረግ ያለብኝ ልጅቷን የምትወጣበትን መንስኤ ማጣራት። ከዛ በኋላ እሷን ነው አፋጦ መጠየቅ ያለብን።
ስለዚህ እንደዛ ከሆነ አዲስ ነገር ካለ ንገሪኝ። ምንም ነገር እንዳትደብቂ። ስለዚህ እውነታውን ምንም ነገር ተፈሰተ እንዳትደብቂ። እኔ ልጅቷን እንደምን ብዬ እንድትወጣ ማድረግ ነው ያለብኝ።